መጽሐፈ ዮዲት ምዕራፍ 1 በታላቋ ከተማ በነነዌ ለአሦር በነገሰ በናቡከደነፆር በ12ኛው ዓመት ሜዶንንና ባጥናን ይገዛ የነበረው ንጉሥ አርፋክስድ የባጥናን ዙሪያ በለዘበ ድንጋይ ሠራ። በከተማዋ ወርድ በኩል የመሠረቷ ስፋት 30 ክንድ ነው። በከተማዋ ፊት ለፊት ያለው ስፋት 60 ክንድ ርዝመት ነው። የግንቡን ቁመት 70 ክንድ አድርጎ ሠራ። ማዕዘኑም 50 ክንድ ነው። በየበሩ 100 ክንድ እያለፈ የጉበኛ ቤቱን አቆመ። መሠረቱም ከማዕዘን እስከ ማዕዘን ድረስ 60 ክንድ ነው። ጽኑዓኑ ኃያላኑና የጥበቃ ሰራዊቱ የሚገቡባቸው የሚከፈቱ የበሮቿን ደጃፍ ቁመታቸውን 70 ክንድ ስፋታቸውን 40 ክንድ አድርጎ ሠራ። በዚያም ወራት ናቡከደነፆር ንጉሡ አርፋክስድን በሰፊ ሜዳ ተዋጋው። ያም ሜዳ በራግው አውራጃ ያለ ነው። በአምባ የሚኖሩ ሰዎችም ሁሉ ወጥተው ተቀበሉት። በኤፍራጥስና በጤግሮስ በሂደሰጶንም በኤልሜዮን ንጉሥ በአርዮክ ግዛት አውራጃ ያሉ ሁሉ የካሉድን ልጆች ይዋጓቸው ዘንድ እጅግ ብዙ የሆኑ አሕዛብም ተሰበሰቡ። የፋርስ ንጉሥ ናቡከደነፆርም በፋርስ አውራጃ ለሚኖሩ ሁሉ በቂልቅያ በደማስቆና በሊባኖስ ምዕራብ ወደሚኖሩ ሁሉ በወንዝ ዳርም ወደሚኖሩ ሰዎች ሁሉ ላከ። በቀርሜሎስና በገለዓድ በገሊላና ሰፊ በሆነ በአስዴራን ምድረ በዳ ለሚኖሩ አሕዛብ በሰማርያና በአውራጃዋ ለሚኖሩ ሰዎች ሁሉ በዮርዳኖስ ማዶ እስከ ኢየሩሳሌምና እስከ ቢላጢኒ እስከ ኪሎስና እስከ ቃዴስ እስከ ግብፅ ወንዝ ጣፍናስና ራሚስ እስከ ጌሴም ምድር ሁሉ በጣኔዎስና በሜኒፌዎስ በላይ እስኪደርስ በግብፅ ለሚኖሩ ሁሉ እስከ ኢትዮጵያ ድንበር ድረስ ሁሉ ላከ። በምድር የሚኖሩ ሁሉ የፋርስ ንጉሥ የናቡከደነፆርን ትእዛዝ እምቢ አሉ። ከእርሱም ጋር ወደ ጦር አልሄዱም፣ አልፈሩትምና በፊታቸው እንደ አንድ ሰው ሆኗልና። መልእክተኞቹም ባዶአቸውን በውርደት ከፊታቸው ተመለሱ። ናቡከደነፆርም በዚያች ምድር ላይ ፈጽሞ ተቈጣ። የቂልቅያንና የደማስቂንስን የሶርያንም አውራጃ ሁሉ ይበቀልና በሞዓብ ምድር የሚኖሩትን ሁሉ የአሞንንም ልጆች ይሁዳንም ሁሉ በግብፅ የሚኖሩትንም ከሁለቱ ባሕሮች ድረስ ተበቅሎ በሰይፍ ያጠፋቸው ዘንድ በዙፋኑና በመንግሥቱ ማለ። ከሰራዊቱ ሁሉ ጋር ንጉሡ አርፋክስድን በነገሰ በ17ኛው ዓመት ተዋጋው። ድል ነስቶም የአርፋክስድን ሰራዊቱን ሁሉ ፈረሶቹንና ሰረገላዎቹን ሁሉ ወሰደ። ሀገሮቹንም ሁሉ ያዘ። እስከ ባጥናም ድረስ ሄዶ አምባቸውን ያዘ። ሀገሩንም ሁሉ በረበረ፣ አጠፋትም። አርፋክስድንም በራግው አውራጃ ይዞ በጦር ወጋው፣ ፈጽሞም አጠፋው። እርሱም ተመለሰ። ከእርሱ ጋር ያሉ እጅግ አርበኞች የሆኑ ብዙ ሰዎችም ሁሉ ተመለሱ። በዚያም ሲያስብና ሲመክር 120 ቀን ተቀመጠ። ምዕራፍ 2 በ18ኛው ዓመት በጨረቃ አቆጣጠር በመጀመሪያው ወር በሰባተኛው ቀን እንደ ተናገረው ሀገሩን ሁሉ ይበቀል ዘንድ በአሦር ንጉሥ በናቡከደነፆር ቤተ መንግሥት ምክር ተመከረ።
ሹሞቹንና አለቆቹን ሁሉ ጠርቶ ከእነርሱ ጋር የምክሩን ምስጢር ተነጋገረ። በአገሩ ሁሉ ክፉ ነገርን ተናገረ። በአንደበቱ የተናገረውን ትእዛዝ ያልተቀበሉትን ሰዎች ሁሉ ያጠፋቸው ዘንድ ምክር ጨረሱ። ከዚህም በኋላ ምክሩን በጨረሱ ጊዜ የአሦር ንጉሥ ናቡከደነፆር ከእርሱ በታች ያለ ቢትወደዱ ሆሎፎርኒስን ጠርቶ እንዲህ አለው። የአገሩ ሁሉ ጌታ ገናናው ንጉሥ እንዲህ ይላል፣ 120,000 በኃይላቸው የታመኑ እግረኞች ሰዎችን 120,000 ፈረሰኞችንም ከፈረሶቻቸው ጋር ከአንተ ጋር ይዘህ እነሆ በፊቴ ትወጣለህ። በአንደበቴ ለተናገርኩት ነገር መታዘዝን እምቢ ብለዋልና በምዕራብ በኩል ወዳለች አገር ትወጣለህ። በእነርሱ ተቈጥቼ እወጣለሁና ምድርንም በሰራዊቴ እግር እሸፍናታለሁና ገንዘባቸውንም እዘርፋቸዋለሁ እበረብራቸዋለሁምና ውኃውንና ሀገሩን ያዘጋጁልኝ ዘንድ ለእነርሱ አዋጅ ትነግራለህ። ቁስለኞቻቸውም በሸለቆውና በፈሳሹ ይሞላሉ፣ ወንዙም ሬሳቸውን ተሞልቶ ይፈሳል። ምርኳቸውንም እስከ ምድር ዳርቻ ድረስ እበትነዋለሁ። አንተ ግን ቀድመህ አውራጃዎቻቸውን ሁሉ ያዝልኝ። ራሳቸውን ወደ አንተ ቢመልሱ በእነርሱ እስከምፈርድበት ቀን ለእኔ ትጠብቃቸዋለህ። ዓመፀኞችን ታጠፋቸው ዘንድ በሄድክበትም ሁሉ ትዘርፋቸው ዘንድ ዐይንህ አትራራላቸው። እኔ ሕያው ነኝና እንደ ተናገርኩም ይህን በእጅ አደርግ ዘንድ መንግሥቴ ጽኑ ነውና እንዳዘዝኩህ አድርግ እንጂ አንተም ከእኔ ከጌታ ቃል አንዲትስ እንኳን የምትተው አይኖር። ይህንም ፈጥነህ አድርግ። ሆሎፎርኒስም ከጌታው ፊት ወጥቶ ኃያላኑን አዛዦችንና የአሦር ሰራዊት አለቆችን ሁሉ ጠራቸው። ጌታውም እንዳዘዘው 120,000 የተመረጡ እግረኞች አርበኞችንና 12,000 ፈረሰኞች ቀስተኞችን ቈጠረ። ፈጽመው ይዋጉ ዘንድ አዘዛቸው። ስንቃቸውንም የሚጭኑባቸው እጅግ ብዙ የሆኑ ግመሎችንና አህዮችን፣ በቅሎችንም ምግብም ሊሆኗቸው ቁጥር የሌላቸው በሬዎችንና በጎችን፣ ፍየሎችንም ወሰደ። ለብዙ ሰዎችና ለሰራዊቱ ሁሉ ከንጉሡ ቤት እጅግ ብዙ የሆነ ብርና ወርቅን ስንቅ አድርጎ ሰጣቸው። እርሱም ከሰራዊቱ ሁሉ ጋር ወጣ። በፈረሶችና በሰረገላዎች በተመረጡ አርበኞችም በምዕራብ አንጻር ያለ ምድርን ሁሉ ይሸፍን ዘንድ ከንጉሡ አስቀድሞ ዘመተ። ከእርሱም ጋር አንድ የሆኑ ብዛታቸውም እንደ አንበጣና እንደ ባሕር አሸዋ የሆኑ ብዙ ሰዎች ከእርሱ ጋር ወጡ። ከብዛታቸውም የተነሣ ቁጥር የላቸውም። ከነነዌም ወጥተው በበቄጤሊት ሜዳ አንጻር የ3 ቀን ጎዳና ሄዱ። ከላይኛው ቂልቅያ በስተ ግራ በኩል ባለው ተራራ አጠገብ በበቄጤሊት አንጻር ሰፈሩ። ከዚያም ሆሎፎርኒስ ሰራዊቱን ሁሉ ፈረሰኞችንና እግረኞችንም ሰረገላዎችንም ይዞ ወደ ተራራማው ሀገር ሄደ። ፌድንና ሎድንም ወጋቸው። የሬስስን ልጆች ሁሉ በኤሌዮን ግራ አንጻር ባለ ሜዳ የሚኖሩ የእስማኤልንም ልጆች ማረካቸው። ኤፍራጥስንም ተሻግሮ ወደ ሜሶጶጣሚያ ሄደ። ወደ ባሕርም እስኪደርስ ድረስ በአርባኒ ወንዞች ላይ ያሉ ታላላቅ ከተሞችን ሁሉ አፈረሰ። የቂልቅያንም አውራጃ ያዘ። ጠላቱንም ሁሉ አጠፋ። በምዕራብም አንጻር በአዜብ በኩል እስከ ያፌት አውራጃ ድረስ ሄደ። የምድያምን ልጆች ሁሉ ከበባቸው። ከብታቸውንም ዘረፈ፣ ቤታቸውንም አቃጠለ። በስንዴ አዝመራ ጊዜም በደማስቆ ወዳለ ሜዳ ወርዶ
አዝመራቸውን ሁሉ አቃጠለ። የላሞቻቸውንና የበጎቻቸውንም መንጋዎች ይዘርፏቸው ዘንድ አዘዘ። አምባቸውንም አፈረሰ፣ ልጆቻቸውንም ማረከ፣ ጎልማሶቻቸውንም ሁሉ በጦር ገደለ። ከእነርሱም የተነሣ መፍራትና ድንጋጤ በባሕሩ ዳርቻ በጢሮስና በሲዶና በሚኖሩ በአቂናና በሴይርም በያምንያም በሚኖሩ ሰዎች ላይ ወደቀ። በአስቀሎናና በአዛጦንም የሚኖሩ ሰዎች ከእርሱ መምጣት የተነሣ ፈጽመው ፈሩ። ምዕራፍ 3 እንዲህም ብለው የሰላም መልእክተኞችን ወደ እርሱ ላኩ። እነሆ እኛ የገናናው ንጉሥ የናቡከደነፆር ባሮች በፊትህ እንኖራለን፣ በፊትህም እንደወደድክ አድርገን። እነሆ ከተሞቻችንና አንባዎቻችንም ሁሉ፣ እርሻችንም ሁሉ፣ መንጋዎቻችንም፣ የመሰማሪያችን ቦታዎች ሁሉ፣ በጎቻችንም በፊትህ ያንተ ናቸው፣ እንደወደድክም አድርግ። እነሆ ታላላቆች ከተሞቻችን በእነርሱ የሚኖሩ ሰዎች ባሮችህ ናቸው፣ መጥተህም እንደወደድክ አድርግ። እነዚያም ሰዎች ወደ ሆሎፎርኒስ ደርሰው ይህን ነገር ነገሩት። እርሱም ወደ መንደራቸው ወረደ፣ ሰራዊቱም ከእርሱ ጋር ወረዱ፣ ከፍ ከፍ ያሉ አምባዎችንም አስጠበቀ። ከእነርሱም የሚረዱትን የተመረጡ ሰዎችን ወሰደ። ወገኖቻቸው ሁሉና እነርሱም አክሊል ደፍተው እየዘፈኑ በገና እየደረደሩና ከበሮ እየመቱ ተቀበሉት። እርሱ ግን አውራጃቸውን ሁሉ አጠፋ፣ ጣዖቶቻቸውንም ሰበረ። አሕዛብም ሁሉ ናቡከደነፆርን ብቻ እንዲያመልኩት፣ ቋንቋዎችና ነገዶች ሁሉ አምላክ እንዲሉት እርሱ የሰውን ሁሉ ጣዖት ያጠፋ ዘንድ ታዞ ነበር። በትልቁ በይሁዳ ተራራ አንጻር የገባኤያ ዕጣ ወደሚሆን ወደ ኤስድራሎንም ወጣ። በሴቅቶን ከተማና በጌባን ሜዳ መካከልም ሰፈረ። ለሰራዊቱም ስንቅ ያዘጋጅ ዘንድ በዚያ 1 ወር ተቀመጠ። ምዕራፍ 4 በይሁዳ የሚኖሩ የእስራኤል ልጆች የአሦር ንጉሥ የናቡከደነፆር ቢትወደድ ሆሎፎርኒስ በአሕዛብ ያደረገውን ሁሉ፣ አውራጃዎቻቸውን ሁሉ እንዳጠፋ እነርሱንም እንዳጠፋቸው ሰሙ። ከመቅረቡም የተነሣ ስለ ኢየሩሳሌምና ስለ አምላካቸው ስለ እግዚአብሔር ቤተ መቅደስ ፈጽመው ፈሩ። ከይሁዳ የተመረጡ ወገኖችም ሁሉ በቅርቡ ከምርኮ ከተመለሱ በኋላ ተሰብስበው ነበርና ምሥዋዕኑንና ንዋየ ቅዱሳቱን ቤተ መቅደሱንም ከረከሰ በኋላ አነጹት። ስለዚህም ወደ ሰማርያ አውራጃዎችና ወደ ቆና፣ ወደ ቤትሖሮንና ወደ ቤልሜን፣ ወደ ኢያሪኮና ወደ ኮባ፣ ወደ ሶራና ወደ ሳሌም ሸለቆ ሁሉ ላኩ። ከፍ ያሉ የተራራዎቻቸውንም ጫፎች ያዙ። በሚኖሩባቸው መንደሮችም መሸጉ። አዝመራቸውም ቀደም ብሎ ተሰብስቦ ነበርና ለጦርነት ስንቅን አዘጋጁ። በዚያም ወራት በኢየሩሳሌም የሚኖር የካህናቱ አለቃ ኢዮአቄም በዶታይም አጠገብ ባለች ምድረ በዳ በኤስድራሎም አንጻር ባለች በቤጦሜስቴምና በቤጤልዋ ለሚኖሩ ሰዎች ጻፈ። በዚያም በይሁዳ ላይ መግቢያ ስላለና መግቢያውም ለ2 ሰዎች መተላለፊያ ብቻ ነው እንጂ ጠባብ ስለሆነ የሚወጡትን ለመከላከል የአምባዎቹን መግቢያ አጽንታችሁ ጠብቁ ብሎ ጻፈ። የእስራኤልም ልጆች ታላቁ ካህን ኢዮአቄምና በኢየሩሳሌም የሚኖሩ የእስራኤል ወገኖች አለቆች ሁሉ እንዳዘዟቸው አደረጉ።
የእስራኤልም ልጆች ከፍ ባለ ቃል ወደ እግዚአብሔር ጮኹ፣ ሰውነታቸውንም በጽኑ ሐዘን አሳዘኑ። እነርሱም ሚስቶቻቸውና ልጆቻቸው፣ ከብቶቻቸውም፣ ምንደኛውና ስደተኛው ሁሉ፣ በዋጋም የተገዛው ሁሉ ማቅ ለብሰው አለቀሱ። የእስራኤልም ወገኖች ሁሉ ሚስቶቻቸውና በኢየሩሳሌም የሚኖሩ ልጆቻቸውም በቤተ መቅደስ ደጃፍ ወደቁ፣ በራሳቸውም ትቢያ ነሰነሱ። በእግዚአብሔርም ፊት ማቃቸውን አነጠፉ፣ መሠዊያውንም ማቅ አለበሱ። ልጆቻቸውን እንዳይነጠቁ፣ ሚስቶቻቸውን እንዳይማረኩ፣ የርስታቸው ከተሞችም እንዳይጠፉ፣ መቅደሳቸውንም እንዳያረክሱ፣ ለአሕዛብ መዘበቻ እንዳያረጉት ወደ እስራኤል አምላክ በአንድነት ፈጽመው ጮኹ። እግዚአብሔርም መከራቸውን አይቶ ልመናቸውን ሰማ። ሕዝቡም በኢየሩሳሌምና በይሁዳ ሁሉን በሚችል በእግዚአብሔር መቅደስ ፊት ብዙ ቀን ጾሙ። በእግዚአብሔር ፊት የሚቆሙ ታላቁ ካህን ኢዮአቄምና ካህናቱ የእግዚአብሔርንም ሥራ የሚሠሩ ሰዎች በወገባቸው ማቅ ታጠቁ። የዘውትሩን መሥዋዕት የስዕለቱንና ሕዝቡ በፈቃድ የሚያቀርቡትን መሥዋዕት አገቡ። በራሳቸውም አመድ ነሰነሱ፣ በፍጹም ኃይላቸውም ወደ እግዚአብሔር ጮኹ። የእስራኤልንም ወገን በምሕረት ተመልከት አሉ። ምዕራፍ 5 የእስራኤል ልጆች ለሰልፍ ተዘጋጁ፣ የኮረብታቸውንም በሮች ዘጉ፣ የአምባውንም ራሶች አጠሩ፣ መንገዱንም ጎዝጎዝ አደረጉ ብለው ለአሦር ሰራዊት አለቃ ሎፎርኒስ ነገሩት። እርሱም ፈጽሞ ተቈጣ። የሞዓብን አለቆችና የአሞንን ሹሞች በባሕር ዙሪያ ያሉ ገዢዎችንም ጠራቸው፣ እንዲህም አላቸው፦ የከነዓን ልጆች ሆይ ንገሩኝ፣ በተራሮች የሚኖሩ እነዚህ ወገኖች ምንድናቸው? በከተሞች የሚኖሩ ሰራዊቶቻቸውም ብዙ የሆኑ እኒያስ ወገኖች ምንድናቸው? ጽናታቸውስ ምን ያህል ነው? በእነርሱስ ላይ የነገሠ ንጉሥ ማን ነው? ወይስ ሹማቸው ወይስ አለቃቸው ማን ነው? በምዕራብ ከሚኖሩ ሰዎች ሁሉ ጋር ይቀበሉኝ ዘንድ እንዴት አልመጡም? የአሞን ልጆች ሹም አኪዮርም እንዲህ አለ፦ ከእኔ ከባሪያህ አንደበት ይህን ነገር ስማ። ከእኔ ከባሪያህ አንደበት ሐሰት ነገር አይወጣምና በእነዚህ አምባዎች በአቅራቢያም ስለሚኖሩ ስለ እነዚህ ወገኖች እውነት ነገርን እነግርሃለሁ። እነዚህ ወገኖች ከከላውዴዎን መጡ። በከላውዴዎን ሀገር የሚኖሩ የአባቶቻቸውን ጣዖቶች ያመልኩ ዘንድ አልወደዱምና አስቀድመው በሜሶጶጣምያ ይኖሩ ነበረ። የወገኖቻቸውንም መንገድ ትተዋልና ላወቁት ከጣዖቶቻቸው ፊት ላወጣቸው ለሰማይ አምላክ ለእግዚአብሔርም ሰግደዋልና ወደ ሜሶጶጣምያ ሸሽተው በዚያ ብዙ ዘመን ኖሩ። ፈጣሪያቸውም ከተሰደዱበት ሀገር ይወጡና ወደ ከነዓን ይሄዱ ዘንድ አዘዛቸው። በዚያም ብዙ ዘመን ኖሩ። ብርንና ወርቅን ብዙ ከብቶችንም ፈጽመው አበዙ። ረሃብ በከነዓን ሀገር ሁሉ ጸንቶአልና ወደ ግብፅ ወረዱ። በዚያም እየተመገቡ ኖሩ። በዚያም በዝተው ሞሉ። ለወገኖቻቸውም ቁጥር አልነበራቸውም። የግብፅ ንጉሥም በጠላትነት ተነሳባቸው፣ ተተነኰለባቸውም፣ መከራም አጸናባቸው። ጡብ በማሰራትም ገዛቸው፣ ባሮችም አደረጋቸው። ወደ አምላካቸው ጮኹ፣ እርሱም መድኃኒት በሌለው መቅሰፍት የግብፅ ሀገርን ሁሉ አጠፋ። ግብፃውያንም ከፊታቸው አስወጧቸው። እግዚአብሔርም በፊታቸው የኤርትራን ባሕር አደረቃት፣ ወደ ሲና ተራራና ቃዴስ በርኔስ ወሰዳቸው።
በምድረ በዳ የሚኖሩትንም ሁሉ አወጣቸው። በአሞራውያን ሀገርም ኖሩ። የሐሴቦንም ሰዎች ሁሉ በኃይሉ አጠፋ። ዮርዳኖስንም ተሻግረው ተራራማውን ሀገር ሁሉ ወረሱ። ከናኔዎንን፣ ፌርዜዎንን፣ ኢያቡሴዎንን፣ ሴኬምንም ጌርጌሴዎንንም ሁሉ ከፊታቸው አስወጣቸው። በዚያም ብዙ ዘመን ኖሩ። በፈጣሪያቸውም ፊት ባልበደሉ ጊዜ መልካም ነገር ሁሉ ሆነላቸው። በደልን የሚጠላ እግዚአብሔር ከእነርሱ ጋር ነበርና። ያዘዛቸውን ሥርዓት በተዉ ጊዜ ግን ፈጽሞ በብዙ ጦር አጠፋቸው። ወደ ባዕድ ሀገርም ተማረኩ። የፈጣሪያቸው ማደሪያ ቤተ መቅደስም ፈረሰ፣ ምድረ በዳም ሆነ። ከተሞቻቸውንም ጠላቶቻቸው ያዙባቸው። ዛሬ ግን ወደ ፈጣሪያቸው ተመለሱ፣ ከተበተኑበትም ሀገር ከዚያ ተሰበሰቡ። ቤተ መቅደስ ባለበት በኢየሩሳሌም ኖሩ፣ ምድረ በዳም ነውና በተራራው ኖሩ። አሁንም አቤቱ ጌታዬ፣ እነዚህ ወገኖች በደል እንዳለባቸው ፈጣሪያቸውንም በድለው እንደሆነ ይህ መሰናክላቸው ነውና አንድ ጊዜ እናረጋግጥ፣ ከዚያ በኋላ ወጥተን እንወጋቸዋለን። በእነዚህ ወገኖች በደል ከሌለባቸው ግን ጌታዬ እለፋቸው። እነሆ ጌታቸው ያጸናቸው ይሆናል፣ ወይም አምላካቸው ይቆምላቸው ይሆናል። እኛም በሀገሩ ሁሉ ኀፍረት እንሆናለን። ከዚህ በኋላ አኪዮር ይህን ነገር ተናግሮ በጨረሰ ጊዜ በሰፈሩ ዙሪያ የቆሙ ወገኖች ሁሉ አንጎራጎሩ። የሆሎፎርኒስ ሹሞች፣ በባሕር ዙሪያና በሞዓብ የሚኖሩ ሰዎችም ሁሉ አኪዮርን እንግደለው አሉ። ከጽኑ አርበኛ ጋር ይዋጉ ዘንድ ብርታትና ኃይል የሌላቸውን ወገኖች የእስራኤልን ልጆች የምንፈራቸው አይደለም። ስለዚህ ግን ጌታችን ሆሎፎርኒስ ሆይ እንዝመት፣ እነርሱም ለጭፍራዎች ሁሉ ምግብ ይሆናሉ አሉ። ምዕራፍ 6 ከዚህ በኋላ በሸንጎ ዙሪያ ያሉ እነዚያ ሰዎች ዝም ባሉ ጊዜ የአሦር ሰራዊት አለቃ ሆሎፎርኒስ አኪዮርን በፍልስጤም ወገኖችና በሞዓብ ልጆች ሁሉ ፊት እንዲህ አለው። አንተ የኤፍሬም ምንደኛ አኪዮር፣ ዛሬ ትንቢት ትናገርልን ዘንድ እግዚአብሔር ያጸናቸዋልና የእስራኤልን ልጆች አትውጓቸው ትለን ዘንድ አንተ ማነህ? ያለ ናቡከደነፆርስ እግዚአብሔር ማን ነው? እርሱ ኃያላኑን ልኮ ከገጸ ምድር ፈጽሞ ያጠፋቸዋል፣ አምላካቸውም አያድናቸውም። እኛም የናቡከደነፆር ባሮች እንደ አንድ ሰው እናጠፋቸዋለን፣ በእነርሱ እንረግጣቸዋለንና የፈረሶቻቸውንም ኃይል ሊቋቋሙ አይችሉም። ተራሮቻቸውም በደማቸው ይሰክራሉ፣ የልጆቻቸውም ሬሳ ይበዛል። የዓለሙ ሁሉ ጌታ ንጉሥ ናቡከደነፆር አጠፋቸዋለሁ ብሎአልና ቃሉ ሐሰት እንዳይሆን ከዚህ ዓለም ፈጽመው ይጠፋሉ እንጂ በፊታችን በእግራቸው አይቆሙም። ዛሬ በኀጢአት ይህን የተናገርክ የአሞን ምንደኛ አኪዮር፣ አንተ ግን ከግብፅ አገር የወጡ እስራኤልን ተበቅዬ እስካጠፋቸው ድረስ ከዚህ ቀን ጀምሮ እንግዲህ ወዲህ ፊቴን አታየውም። የዚያን ጊዜ የጭፍራዎችና የወገኖች ጦር በጎንህ ይገባል፣ ከሬሳዎቻቸውም ጋር ትወድቃለህ። በተመለሱም ጊዜ ባሮች ወደ አምባቸው ይወስዱሃል፣ በዐቀበቱም ካሉ ከተሞቻቸው በአንዲት ከተማ ያኖሩሃል። እስካጠፋቸውም ድረስ አይገድሉህም። እንደማንችላቸው በልብህ ትታመናለህና ፊትህ አይውደቅ። እኔ ተናግሬአለሁና ከቃሌም የሚወድቅ የለምና። ሆሎፎርኒስም በፊቱ በድንኳኑ ውስጥ የሚቆሙ አሽከሮቹን አኪዮርን ይዘው ወደ ቤጤልዋ ይወስዱት ዘንድ ለእስራኤልም ልጆች እርሱን ይሰጧቸው ዘንድ አዘዛቸው።
አሽከሮቹም ይዘው ከሰፈሩ ውጪ ወደ ምድረ በዳ ወሰዱት። ከምድረ በዳውም መካከል ወደ ተራራማው ሀገር ሄዱ። ከዚህም በኋላ በቤጤልዋ በታች ወዳሉ ምንጮች ደረሱ። የዚያችም ሀገር ሰዎች ባዩአቸው ጊዜ መሣሪያቸውን ይዘው ከከተማዋ ወደ ተራራዋ ራስ ሄዱ። ወንጭፍ የያዙ ሰዎችም ሁሉ መግቢያውን ጠበቁ፣ በላያቸውም መረግ ጣሉ። የአኪዮርንም እግር ብረት ፈቱት፣ በተራራውም በታች አሰሩት። በዚያም በተራራው በታች ጣሉት። ትተውትም ወደ ጌታቸው ተመለሱ። የእስራኤልም ልጆች ከአምባቸው ወርደው ወደ እርሱ ሄዱ፣ ፈተውም ወደ ቤጤልዋ ወሰዱት። በዚያም ወራት የከተሞቻቸው አለቆች በነበሩት ከነገደ ስምዖን በሚካ ልጅ ኦዝያስና በጎቶንያ ልጅ በክብሪስ በመልክያል ልጅ በከርሚስም ዘንድ አስቀመጡት። በከተሞቻቸውም ያሉ አለቆችን ሁሉ ጠሩ። ሴቶቻቸውና ጎልማሶቻቸውም ሁሉ ሮጠው ወደ ሸንጓቸው ሄዱ። አኪዮርንም በሁሉ መካከል አቆሙት። ኦዝያስም የተደረገውን ሁሉ ጠየቀው። እንደ ዶለቱና በአሦር ሰራዊት አለቆች መካከል ነገራቸውን ሁሉ እንደ ተናገሩ፣ ሆሎፎርኒስም በእስራኤል ወገኖች ላይ በትዕቢት እንደ ተናገረ መልሶ የሆሎፎርኒስን ነገር ሁሉ ነገራቸው። ሕዝቡም ሁሉ በግንባራቸው ወድቀው ለእግዚአብሔር ሰገዱ፣ እንዲህም እያሉ ጸለዩ። አቤቱ የሰማይ አምላክ ሆይ ትዕቢታቸውን ተመልከት፣ የወገኖቻቸውንም መከራ አይተህ ይቅር በል። በዚህችም ቀን ወደ መቅደስህ ተመልከት። አኪዮርንም ደስ አሰኙት፣ ፈጽመውም አከበሩት። ኦዝያስም ከተሰበሰቡት ወስዶ ወደ ቤቱ አገባው። ለሽማግሌዎችም በዓልን አደረጉ። ይረዳቸውም ዘንድ የእስራኤልን አምላክ በዚያች ሌሊት ሁሉ ለመኑት። ምዕራፍ 7 በማግስቱም ሆሎፎርኒስ ወደ ቤጤልዋ ይጓዙ ዘንድ ቀድመውም የአንባዎቹን መግቢያ ይይዙና የእስራኤልን ልጆች ይዋጓቸው ዘንድ ከእርሱ ጋር የተሰለፉ ጭፍሮቹንና ወገኖቹን ሁሉ አዘዛቸው። በዚያም ቀን ጽኑዓን አርበኞች የሆኑ ኃይለኞች ሰዎች ሁሉ ወረዱ። እነዚያም ጓዝ ከሚጠብቁ ካልከበቡ ከብዙ አርበኞች ሰዎች በቀር 170,000 እግረኞችና 12,000 ፈረሰኞች ነበሩ። በቤጤልዋ አጠገብ በአውሎን በውሃው ምንጭ አጠገብ ሰፈሩ። የሰፈራቸውም አቆልቋዩ እስከ ዶታይምና ቤጤልዋ ድረስ ወርዶም በአሴዴራሎም አንጻር ከቤጤልዋ እስከ ቅያሞስ ደረሰ። የእስራኤልም ልጆች ብዛታቸውን ባዩ ጊዜ እጅግ ደነገጡ። እርስ በርሳቸውም እነዚህ ሰዎች ዛሬ ምድርን ሁሉ ይሸፍኗታል፣ ተራራም ቢሆን ኮረብታም ቢሆን ቆላም ቢሆን ብዛታቸውን የሚችል የለም ተባባሉ። ሁሉም መሣሪያቸውን ያዙ፣ በአንባቸውም እሳት አነደዱ። በዚያችም ሌሊት ሁሉ ሲጠብቁ አደሩ። በሁለተኛውም ቀን ሆሎፎርኒስ በቤጤልዋ ባሉ በእስራኤል ልጆች ፊት ፈረሶቹን ጫነ። የከተሞቻቸውን መግቢያ ያዩ ዘንድ የውሃቸውንም ምንጭ ይከቡ ዘንድ ወደዚያም አርበኞች ሰዎች ቀድመው ይደርሱና ይከቡ ዘንድ ጉበኞችን ላከ። እርሱም ከሰራዊቱ ጋር ፈጥኖ ሄደ። አርበኞች የሆኑ የኤሳው ልጆች አለቆችም ሁሉ፣ የሞዓብ ወገኖች ሹሞች ሁሉና የባሕር ዙሪያ ገዢዎች ወደ እርሱ መጡ። እንዲህም አሉት፣ አቤቱ በሰራዊትህ ላይ ጥፋት እንዳይሆን ቃላችንን ስማ። እነዚህ የእስራኤል ልጆች ወገኖች በሚኖሩባቸው አምባዎቻቸውና ኮረብታዎቻቸው ነው እንጂ በጦራቸው የሚተማመኑ አይደሉም።
ለአምባዎቻቸው መውጫ የላቸውምና። አቤቱ አሁንም በሰልፍ ሥርዓት አትዋጋቸው። ከሰራዊትህ አንድ ሰውስ እንኳን የሚሞት አይኖር። ነገር ግን አንተ ከሰራዊትህ ጋር በሰፈር ጠብቃቸው። አሽከሮችህና የሰራዊት አርበኞች ሁሉ ከተራራው በታች የሚፈልቅ የውሃቸውን ምንጮች ሁሉ አጽንተው ይጠብቁ። በቤጤልዋ የሚኖሩ ሰዎች ሁሉ ከዚህ ውሃ ስለሚቀዱ ውሃ ጥም ይገድላቸዋል፣ ሀገራቸውንም ለአንተ ያስገዛሉ። ሰራዊቶቻችንና እኛም ለአምባቸው ቅርብ ወደ ሆነ ቦታ ወደ ኮረብታቸውም ራስ እንወጣለን። ከአንባቸው አንድ ሰውስ እንኳን የሚወጣ እንዳይኖር በዚያ ሰፍረን እንጠብቃቸዋለን። እነርሱ ሚስቶቻቸውና ልጆቻቸውም በረሃብ ይጠፋሉ፣ ሳይዋጓቸውም በአገራቸው ጎዳና ይወድቃሉ። ከድተዋልና በሰላምም አልተቀበሉህምና ጽኑ በቀልን ትበቀላቸዋለ። በሆሎፎርኒስ ፊትና በሰራዊቱ ሁሉ ፊት ቃላቸው ደስ አሰኘ፣ እንደ ተናገሩም ያደርጉ ዘንድ አዘዘ። የአሞን ልጆች ሰራዊትም ተጓዙ፣ 5,000 የሚሆኑ የአሦር ሰራዊትም ከእነርሱ ጋር ነበሩ። በአውሎኒም ሰፈሩ። የእስራኤልንም ልጆች ምንጮችና ውሃቸውን አስቀድመው ያዙ። የኤሳውና የአሞን ልጆችም ወጥተው በዶታይም አንጻር ባሉ ተራሮች ሰፈሩ። ከእነርሱም በምኩር ወንዝ ባለ በኩሲ አጠገብ ባለ በኤቄሬቢን አንጻር ወደ ደቡብና ወደ ምሥራቅ ሰዎችን ላኩ። የቀሩት የአሦር ሰራዊቶች ግን በምድረ በዳ ሰፈሩ፣ ሀገሩንም ሁሉ አለበሱት። ከዚህም በኋላ ጓዛቸውን ከእነርሱ የሚበዛ የሌለ ሰራዊቶቻቸውንና ብዙ ገንዘባቸውን አጓዙ። ጠላቶቻቸው ስለ ከበቧቸው ከመካከላቸውም መውጫ ስለሌላቸው ሰውነታቸው ተጨንቃለችና የእስራኤል ልጆች ወደ አምላካቸው ወደ እግዚአብሔር ጮኹ። አሦራውያንም ከሰራዊቶቻቸው ሁሉ ጋር አርበኞቻቸውም በፈረሶችና በሰረገላ የተቀመጡ ሰዎችም ከበዋቸው 34 ቀን ተቀመጡ። በቤጤልዋ የሚኖሩ ሰዎችም በዕቃቸው ያለ ውሃቸው ሁሉ አለቀ። የሚጠጡት ለአንድ ቀን የሚያረካቸው ውሃ አልነበራቸውም። በመስፈሪያ እየመጠኑ ወደ መጠጣትም ተመለሱ። ልጆቻቸውና ሚስቶቻቸው ጎልማሶቻቸውም ተጨነቁ፣ በውሃ ጥም አለቁ። በከተማውም አደባባይና በበሩ ጎዳና ወደቁ። ከዚህም በኋላ ምንም ኃይል አልነበራቸውም። ሕዝቡም ሁሉ ጎልማሶችና የከተማው አለቆችም ልጆችና ሴቶችም ወደ ዖዝያን ተሰበሰቡ፣ ቃላቸውንም አሰምተው ጮኹ። በአለቆቻቸውም ፊት እንዲህ አሉ፣ በእኛ ላይ ታላቅ ጉዳትን ታደርሱብን ዘንድ ከአሦር ሰዎች አሽከሮች ጋር በሰላም በጎ ነገር ባልተናገራችሁ በእናንተና በእኛ መካከል እግዚአብሔር ይፍረድ። አሁንም የሚረዳን አጣን። በፊታቸውም በውሃ ጥምና በጽኑ ጥፋት እንጠፋ ዘንድ እግዚአብሔር በእጃቸው ጣለን። አሁንም ተገዙላቸው፣ ይዘርፉም ዘንድ ከተሞቻችሁን ሁሉ ለሆሎፎርኒስ ወገኖችና ሰራዊት አሳልፋችሁ ስጧቸው። ሰውነታችን እንድትድን የልጆቻችንንም ሞት በዐይኖቻችን እንዳናይ በውሃ ጥም ከምንሞት ቢዘርፉንና ብንገዛላቸው ይሻላልና የሚስቶቻችንና የልጆቻችን ሰውነትም አልቃለችና። እነሆ ዛሬ በዚች ቀን ይህን ነገር እንዳታደርጉ ሰማይንና ምድርን እንደ አባቶቻችን ኀጢአትና እንደ ኀጢአታችን የሚፈርድብን የአባቶቻችን አምላክ እግዚአብሔርን እናዳኝባችኋለን። በማኅበሩም መካከል ጽኑ ለቅሶ ሆነ። ሁሉም በአንድነት አለቀሱ።
ቃላቸውንም አሰምተው ወደ እግዚአብሔር ጮኹ። ዖዝያንም አላቸው፣ ወንድሞቻችን ሆይ ሁል ጊዜ በመከራው የሚጥለን አይደለምና ፈጣሪያችን እግዚአብሔር ቸርነቱን እስኪመልስልን ድረስ እመኑ። ዳግመኛም 5 ቀን ታገሱ። እነዚህ 5 ቀኖች ካለፉ በኋላ ረድኤቱ ካልመጣልን እንደ ተናገራችሁት እናደርጋለን። ሕዝቡንም ወደየሰፈራቸው በተናቸው። እነርሱም ወደ ከተማቸው ግንብና አምባ ሄዱ። ሚስቶቻቸውንና ልጆቻቸውንም ወደ ቤታቸው ላኩ። በከተማም ፈጽመው የተጨነቁ ነበሩ። ምዕራፍ 8 በዚያም ወራት የእስራኤል ልጅ የሰለስዳይ ልጅ የሰላምያል ልጅ የናትናኤል ልጅ የኤልያብ ልጅ የኤልያስ ልጅ የሐቂቆ ልጅ የራወይል ልጅ የጋዴዮን ልጅ የአናንዮ ልጅ የሕልቅያ ልጅ የዖዝያ ልጅ የዮሴፍ ልጅ የሆክስ ልጅ የሜራሪ ልጅ ዮዲት ሰማች። ባሏም ከነገዷና ከአገሯ የሆነ ምናሴ ነበር። የገብስ አዝመራ በደረሰበት ወራትም ሞተ። ነዶ ከሚያስሩ ሰዎች ጋር በእርሻ ውሏልና ራሱን ምች መታው፣ ታሞም ተኛ። በሀገሩ በቤጤልዋም ሞተ። እንደ አባቶቹም በሀገሩ በዶታይምና በበላሞን ባለ ቦታ ቀበሩት። ዮዲትም መበለት ሆና 3 ዓመት ከ4 ወር በቤቷ ተቀመጠች። በቤቷም ሰገነት ላይ የብሕትውና ክፍል አዘጋጀች። በወገቧም ማቅ ታጠቀች። የመበለትነት ልብሷንም ለበሰች። በመበለትነትም በኖረችበት ወራት ሁሉ ትጾም ነበር። በሰንበት ዋዜማና በሰንበት፣ በመባቻ ዋዜማና በመባቻ፣ በበዓላትና በእስራኤል የደስታ ቀኖች ካልሆነ በቀር አትበላም ነበር። መልከ መልካምና እጅግ ደመግቡ ነበረች። ባሏ ምናሴም ብሩንና ወርቁን፣ ሴቶችና ወንዶች አሽከሮችን፣ ከብቶቹንም እርሻውንም ትቶላት ነበር። በእነርሱም ላይ ትኖር ነበር። ፈጽማ እግዚአብሔርን ትፈራ ነበርና በእርሷ ክፉ ቃልን የሚናገር አልነበረም። ውሃው ስላለቀ ሰውነታቸው ተጨንቃለችና ሕዝቡ በአለቃቸው ላይ የተናገሩትን ክፉ ነገር ሰማች። ዮዲትም ዖዝያን ለሕዝቡ የነገራቸውን ቃል ሁሉ ከ5 ቀን በኋላም ሀገራቸውን ለአሦር ሰዎች እንዲሰጡ እንደማለላቸው ሰማች። ገንዘቧን ሁሉ የምትጠብቅ ሞግዚቷንም ልካ ዖዝያንን፣ ከብሪንንና ከርሜንን የከተማዋንም ሽማግሌዎች ጠራቻቸው። እነርሱም ወደ እርሷ መጡ። እርሷም ዛሬ በሕዝቡ ፊት የተናገራችሁት በጎ ነገር አይደለምና በቤጤልዋ የሚኖሩ ሰዎች ሹሞች ሆይ ስሙኝ። እግዚአብሔር በእነዚህ በ5 ቀኖች ባይረዳችሁ ሀገራችሁን ለጠላቶቻችሁ አሳልፋችሁ ትሰጡ ዘንድ በእግዚአብሔርና በእናንተ መካከል የተማማላችሁትን መሐላ በዚህ አጸናችሁ። አሁንም በዚህች ቀን እግዚአብሔርን የምትፈታተኑት በእግዚአብሔርና በሰው መካከል የተነሳችሁ እናንተ ምንድናችሁ? አሁንም እርሱ እግዚአብሔር ይመረምራል። እናንተ ግን እግዚአብሔር ሁል ጊዜ የሚያደርገውን አታውቁም። በሰው ልቦና ያለ ረቂቅ ምስጢርን የማታውቁ የልቦናውንም ሐሳብ የምታስተውሉ ይህን ሁሉ ያደረገ እግዚአብሔርን እንዴት ትመረምራላችሁ? ልቦናውንስ መርምራችሁ ታውቁ ዘንድ እንዴት ትወዳላችሁ? ምክሩንስ መርምራችሁ ታገኙ ዘንድ እንዴት ትመረምራላችሁ? ወንድሞች ሆይ ለእናንተ አግባባችሁ አይደለም። አምላካችን እግዚአብሔርንም አታሳዝኑት።
በእነዚህ በ5ቱ ቀኖች ይረዳን ዘንድ ባይፈቅድ በማንኛውም ቀን ቢሆን በፈቀደ ጊዜ ሊያድነን ወይም በጠላቶቻችን ፊት ሊያጠፋን ሥልጣን አለው። እግዚአብሔር እንደ ሰው የሚጨክን አይደለምና እንደ ሰውም የሚቀየም አይደለምና እናንተ አምላካችን እግዚአብሔርን አትፈታተኑ፣ ነገር ግን ከእርሱ የምትገኝ ድኅነትን ደጅ ጥኑ። ቃላችንንም ሰምቶ ይረዳን ዘንድ ይፈቅድ እንደሆነ ለምኑት። በዘመናችን ወይም ዛሬ በቀድሞ ዘመን እንደተደረገ ከእኛ መካከል ወገንም ቢሆን ነገድም ቢሆን ከተማም ቢሆን መንደርም ቢሆን በሰው እጅ ለተሠሩ ጣዖታት ለመስገድ የተነሣ የለምና። ስለዚህም ነገር አባቶቻችን ለመበርበርና ለጦር ሆኑ፣ በጠላቶቻቸውም ፊት ጽኑ አወዳደቅን ወደቁ። እኛ ግን ያለ እርሱ ሌላ አምላክ አናውቅም። ስለዚህ እኛን ወይም ወገኖቻችንን ቸል እንደማይለን በእርሱ እናምናለን። እኛ በተያዝን ጊዜ ይሁዳ ሁሉ ይያዛል፣ ንዋየ ቅድሳታችንም ይዘረፋል፣ በመቅደሱም መርከስ ከአንደበታችን ይመረመራል። የወንድሞቻችን መገደል፣ የአገራችንም መዘረፍ፣ የርስታችንም ምድረ በዳ መሆን በሚገዙን አሕዛብ ዘንድ በእኛ ላይ ይመለሳል። ገንዘብ በሚያደርጉን ፊትም በዚያ የተሰነካከለንና መገዳደሪያ እንሆናለን። መገዛታችንም ያለ ምስጋና ይሆናልና አምላካችን እግዚአብሔር መዋረዳችንን አላየምና። አሁንም ወንድሞቻችን ሆይ ለባልንጀሮቻችን ንገሯቸው፣ እኛን ያዳምጣሉና ልቦናቸውም ወደ እኛ ተሰቅሎአልና መሠዊያውና ቤተ መቅደሱም በእኛ ጸንቶ ይኖራልና። አባቶቻችንን እንደ ፈተናቸው የሚፈትነን አምላካችን እግዚአብሔርን በዚህ ሁሉ እናመስግነው። ለአባቶቻችን ያደረገውን ሁሉ አብርሃምን እንደ ፈተነው፣ ይስሐቅንም እንደ ፈተነው፣ ያዕቆብንም የእናቱን ወንድም የላባን በጎች ሲጠብቅ በሶርያ ሜሶጶጣምያ እንደ ፈተነው አስቡ። እነርሱንም በፈተናቸውና ልቦናቸውን በመረመረ ጊዜ እኛን የበደለን አይደለም፣ እግዚአብሔር የሚቀርቡትን ሰዎች ይቅር ይላቸው ዘንድ ነው እንጂ ሊያጠፋቸው አይደለምና። ዖዝያንም አላት፣ የተናገርሽውን ሁሉ በበጎ ልቦና ተናገርሽ፣ ቃልሽንም የሚቃወመው የለም። ጥበብሽ የተሰማው ከዛሬ ጀምሮ አይደለምና ከመጀመሪያው ዘመንሽ ጀምሮ ሰው ሁሉ በጥበብሽ አወቀሽ እንጂ የልቦናሽ ተፈጥሮ ደግ ነውና። ነገር ግን ሕዝቡ ፈጽመው ተጠምተዋልና እንዳሉን እናደርግ ዘንድ ዘበዘቡን፣ ልንለውጠው የማይቻለንን መሐላ አመጡብን። አሁንም አንቺ እግዚአብሔርን የምትፈሪ ሴት ነሽና እግዚአብሔር ዝናብን ያዘንብልን ዘንድ ኩሬያችንም ይሞላ ዘንድ ከእንግዲህም ወዲህ እንዳንጠማ ለምኝልን። ዮዲትም አለቻቸው፣ ስሙኝ፣ ለልጅ ልጅ የሚነገር ሥራን እሠራለሁ። እናንተ ግን በዚህች ሌሊት በበሩ ቁሙ፣ እኔም ከብላቴናዬ ጋር እወጣለሁ። ሀገራችንን አሳልፈን ለጠላቶቻችን እንሰጣለን በምትሉበት በእነዚያም ወራቶች የእስራኤል አምላክ እግዚአብሔር በእጄ ይረዳል። እናንተ ግን የምሠራውን ሥራ አትመርምሩኝ፣ እኔ የምሠራው ሥራ እስኪፈጸም ድረስ አልነግራችሁምና። ዖዝያንና አለቆቻቸውም በሰላም ሂጂ፣ እግዚአብሔርም በፊትሽ ይሁን፣ ጠላቶቻችንንም ይበቀል አሏት። ተመልሰውም ወደ ባልንጀሮቻቸው ሄዱ። ምዕራፍ 9 ዮዲት ግን በግንባሯ ተደፍታ በምድር ላይ ወደቀች፣ በራሷም ላይ ትቢያ ነሰነሰች፣ የምትለብሰውንም ማቅ አሳየች።
በኢየሩሳሌምም ባለው በእግዚአብሔር ቤተ መቅደስ የሰርክ ዕጣን በሚቀርብበት ጊዜ ዮዲት በታላቅ ቃል ወደ እግዚአብሔር ጮኸች፣ እንዲህም አለች። በማኅፀን ያለ ጽንስን ያጠፉ፣ ድንግልንም ያጐሰቁሉ፣ ልብሷንም የገፈፉ፣ በከተማም በአራቱ ማዕዘን ለመገዳደር ማኅፀንን ያሳደፉ ጠላቶችን ይበቀል ዘንድ በእጁ ሰይፍን የሰጠኸው የአባቴ የስምዖን አምላክ ሆይ አንተ እንዲህ አይደለም አልክ፣ እነርሱ ግን አደረጉት። ስለዚህም አለቆቻቸውን ለመገደል አሳልፈህ ሰጠሃቸው። መኝታቸውም በተገደሉት ባሮች ደም ተነከረ። ባሮችን ከጌቶቻቸው ጋር፣ ጌቶችንም በዙፋኖቻቸው ላይ ገደልካቸው። ሚስቶቻቸውና ልጆቻቸው ተማረኩ። በአንተ ዘንድ የተወደዱ ለአምላክነትህም የቀኑ የረከሰ ደማቸውንም የተጸየፉ ተረዳቸውም ዘንድ የለመኑ የልጆችን ምርኮ ሁሉ ተካፈሉ። አምላኬ እግዚአብሔር ሆይ እኔን መበለቲቱን ስማኝ። ከዚህ አስቀድሞና ከዚያም በኋላ የሆነውን አንተ አድርገሃልና የዛሬውንና የሚመጣውንም ታውቀዋለህ። አንተም በምታውቀው ሆነ። ምክርህ የቀና ነው፣ ሥርዓትህ የተዘጋጀ ነውና። ፍርድህንም አስቀድመህ ባወቅህ ፈርድሃልና። እነሆ መጣን ይሉሃል። እነሆ የአሦር ሰዎች ከሰራዊታቸው ጋር በዝተዋልና በፈረሶቻቸውም ላይ ከፍ ከፍ ብለዋልና። በፈረስም የተቀመጡ ሰዎች በኃይላቸው ታምነዋልና። አርበኞችም በጽናታቸው በቀስታቸውና በጦራቸው በምድር ነጎዳቸውም ታምነዋልና። አንተ አርበኞችን የምታጠፋ አምላክ እንደሆንክ አላወቁምና ስምህም አሸናፊ እንደሆነ አልተገነዘቡም። አንተ ከሰራዊታቸው ጋር በካህሊነትህ አጥፋቸው። ቤተ መቅደስህን ያጐሰቁሉ ዘንድ የስምህ ጌትነት ማደሪያ የሆነች ደብተራ ኦሪትንም ያሳድፉ ዘንድ መክረዋልና። በብረትም የመሠዊያህን ቀንዶች አፍርሰዋልና። በቁጣ ኃይላቸውን አጥፋ። ትዕቢታቸውን ተመልከት፣ በራሳቸውም ላይ ቁጣህን አምጣ። እንዳሰብኩ ትፈጽም ዘንድ በእኔ በመበለቲቱ እጅ ኃይልን አድርግ። በአንደበቴ ጥበብ ሎሌውን ከጌታው ጌታውንም ከሎሌው ጋር ግደል። ግርማቸውን በእኔ በሴቲቱ እጅ አጥፋ። ብርታትህ በብዙዎች አይደለምና ኃይልህም በኃያላን ሰዎች አይደለምና። ነገር ግን አንተ የትሑታን አምላክ ነህ፣ የጥቂቶች ረዳት ነህ፣ የበሽተኞችም ፈዋሽ አንተ ነህ፣ ለጠፉትም ጠባቂያቸው አንተ ነህ። ተስፋ የቈረጡ ሰዎችንም የምታድናቸው አንተ ነህ። አዎን አቤቱ የአባቴ አምላክ የእስራኤልም የርስታቸው አምላክ የሰማይና የምድር አምላክ ውሃውን የፈጠርክ የፍጥረታት ሁሉ ንጉሥ አንተ ጸሎቴን ስማ። የቃሌንም ጥበብ በሕግህና በቤተ መቅደስህ በደብረ ጽዮንና በልጆችህ ንብረት ቤት ላይ ክፉ ነገርን የመከሩ ጠላቶችን እንዲያጐሰቁላቸውና እንዲያጠፋቸው አድርግ። የብርታትና የኃይል ሁሉ አምላክ አንተ እግዚአብሔር እንደሆንክ የእስራኤልንም ወገን ከአንተ በቀር ሌላ የሚያጸናቸው እንደሌለ ለሕዝቡና ለአሕዛቡ ሁሉ እንዲያውቁት አድርግ። ምዕራፍ 10 ከዚህም በኋላ ወደ እስራኤል አምላክ መለመኗን ከጨረሰችና ይህንም ነገር ሁሉ ከፈጸመች በኋላ ከወደቀችበት ቦታ ተነሳች። ብላቴናዋንም ጠርታ በሰንበታትና በበዓላት ቀኖች ወደምትቀመጥበት ቤቷ ወረደች። የለበሰችውንም ማቅ አወለቀች፣ የመበለትነቷንም ልብስ ለበሰች፣ ሰውነቷንም በውሃ ታጠበች።
ጠጉሯንም ያማረ ሽቱ ተቀባች፣ ጠጉሯንም ተሠራች፣ አጌጠችም። ከዚህም በኋላ ባሏ ምናሴ በሕይወት በነበረ ጊዜ የምትለብሰውን የደስታ ልብሷን ለበሰች፣ ጫማዋንም ተጫማች። አልቦዋንና ቀለበቷን፣ አምባሯንና ጉትቻዋንም አደረገች። ጌጡንም ሁሉ አጌጠች። የሚያዩአትንም ወንዶች ሁሉ ዓይን እስክታስት ድረስ ፈጽማ አጌጠች። የወይኑን ገንቦና የዘይቱን ማሰሮ ትሸከም ዘንድ ለብላቴናዋ ሰጠቻት። ስልቅ በሶውን፣ የስንዴ አምባሻውንና በለሱን በስልቻዋ መላች። ገንዘቧንም ሁሉ አንግታ አሸከመቻት። ወደ ቤጤልዋ ከተማ በርም ሄደች። ዖዝያንን የአገር ሽማግሌዎችን ከርሚንና ከብሪምንም በዚያ ቆመው አገኘቻቸው። ፊቷ ተለውጦ በሚያስደንቅ ሁኔታ ልብሷን ለብሳ ባዩአት ጊዜ ከደም ግባቷ ማማር የተነሣ እጅግ ተደነቁ። እንዲህም አሏት፣ ለኢየሩሳሌም ልዕልናና ለእስራኤል ልጆች ክብር በልብሽ ያሰብሽውን ታደርጊ ዘንድ የአባቶቻችን አምላክ ሞገስን ይስጥሽ። እርሷም ለእግዚአብሔር ሰገደች፣ እንዲህም አለቻቸው፣ አሁንም ከእናንተ ጋር የተናገርኩትን ነገር ወጥቼ አደርግ ዘንድ የከተማዋን በር የሚከፍትልኝ ሰው እዘዙልኝ። እንደ ጠየቀችም ይከፍቱላት ዘንድ ጎልማሶችን አዘዟቸው። ይህንም ባደረጉ ጊዜ ዮዲት ወጣች፣ ብላቴናዋም ከእርሷ ጋር ወጣች። የከተማው ሰዎችም ከአንባው ወርዳ ከሸለቆው እስክታልፍ ድረስ ያዩአት ነበር። ከዚህ በኋላ ግን አላዩአትም። በቀጥታም በሸለቆው ሄደች። የአሦራውያንም ዘበኞች አገኟት፣ ይዘውም መረመሯት፣ እንዲህም አሏት፣ አንቺ ማነሽ? ከየት መጣሽ? ወዴትስ ትሄጃለሽ? እርሷም አለቻቸው፣ እኔ ከዕብራውያን የተወለድኩ ነኝ። ሀገራቸውን ለእናንተ አሳልፈው ሊሰጡ በወደዱ ጊዜ ከእነርሱ ኮብልዬ መጣው። እኔ እውነተኛ ነገርን እነግረው ዘንድ የምትሄዱበትንም ጎዳና አሳየው ዘንድ ወደ ቢትወደዳችሁ ወደ ሆሎፎርኒስ አስቀድሜ መጣው። አውራጃቸውንም ሁሉ ገንዘብ ታደርጋላችሁ፣ ከሰዎቻችሁ አንድ ሰውስ እንኳን የሚቆስል የለም። እነዚያም ሰዎች ቃሏን በሰሙ ጊዜ ፊቷንም ባዩ ጊዜ ደምግባቷም ፈጽሞ የተደነቀ እንደሆነ ባዩ ጊዜ እንዲህ አሏት፣ ወደ ጌታችን ፈጥነሽ የወረድሽ አንቺ ሕይወትሽን አዳንሽ። አሁንም ወደ ድንኳኑ ሂጂ፣ ወደ እርሱ የሚያደርስሽን ሰው ከእኛ እንልካለን። በፊቱም በቆምሽ ጊዜ ይህን ነገርሽን ንገሪው እንጂ ልቦናሽ አይፍራ፣ በጎ ነገርን ያደርግልሻል። ከእርሷና ከብላቴናዋ ጋር የሚሄዱ 100 ሰዎችን መረጡ። ወደ ሆሎፎርኒስ ድንኳንም አደረሷት። ሕዝቡም ሁሉ ተሰበሰቡ። በድንኳኑ ፊት እንዳለች ዜናዋ በሰፈሩ ተሰምቶ ነበርና መጥተው ስለ እርሷ እስኪነግሩት ድረስ ከሆሎፎርኒስ ድንኳን ውጪ ከበዋት ቆሙ። ደም ግባቷንም አደነቁ፣ ስለ እርሷም የእስራኤልን ልጆች አደነቁ። እርስ በርሳቸውም እንደነዚህ ያሉ ሴቶች ያሉትን ሕዝብ የሚንቅ ማን ነው? ዓለሙን ሁሉ ሊተነኩሉ ስለሚችሉ ከእነዚህ ሰዎች አንድ ሰውስ እንኳን ይቀር ዘንድ መልካም አይደለም ተባባሉ። በሆሎፎርኒስ አጠገብ የተቀመጡ አሽከሮቹም ሁሉ መጥተው ወደ ድንኳኑ አገቧት። ሆሎፎርኒስም በወርቅ በመረግድና ዋጋው ብዙ በሆነ ዕንቁ የተሠራ ነጭ ሐር በተነጠፈበት በዙፋኑ ላይ በድንኳኑ ውስጥ ተኝቶ ነበር። የእርሷንም ነገር ነገሩት። ወደ አደባባይም ወጣ። በፊቱም የብር መቅረዝ ፋና ይበራ ነበር። ዮዲትም ወደ እርሱ በቀረበች ጊዜ አሽከሮቹ ቆመው ነበር።
ከመልኳ ደም ግባት የተነሣ ሁሉም ተደነቁ። እርሷም በግንባሯ በምድር ላይ ወድቃ ሰገደችለት። አሽከሮቹም አነሷት። ምዕራፍ 11 ሆሎፎርኒስም አላት፣ አንቺ ሴት እመኝ፣ ለዓለሙ ሁሉ ንጉሥ ለናቡከደነፆር ይገዛ ዘንድ ራሱን ወደ እርሱ በመለሰ ሰው እኔ ክፉ ነገርን አላደርግምና ልቦናሽ አይፍራብሽ። አሁንም በአንባ የሚኖሩ እነዚህ ወገኖችሽ የወነጀሉን ባይሆን ኖሮ በእነርሱ ላይ ጦሬን ባላነሳሁም ነበር። ነገር ግን ይህን ነገር እነርሱ አደረጉት። አሁንም ንገሪኝ፣ ከእነርሱ ዘንድ ስለምን ነገር ኮበለልሽ? ወደ እኛ መጣሽ? ነገር ግን ለሕይወትሽ መጥተሻልና በዚህ ሌሊት ለሁልጊዜም እንድትድኚ እመኚ። ለንጉሡ ለጌታችን ለናቡከደነፆር አሽከሮች እንደምናደርግ ለአንቺ ከምናደርገው በጎ ነገር በቀር በአንቺ ክፉ ነገር የሚያደርግ የለም። ዮዲትም አለችው፣ የእኔን የባሪያህን ቃል ተቀበል። እኔ ባሪያ በፊትህ እነግርሃለሁ፣ በዚህች ሌሊት እኔ ለጌታዬ ሐሰት ነገርን አልነግርህም። የእኔን የአገልጋይህን ቃል ከተከተልክ እግዚአብሔር ለአንተ ፍጹም ሥራ ይሠራልሃል። አንተ ጌታዬ ካሰብከው ነገር የሚወድቅ የለም። የምድር ሁሉ ንጉሥ ናቡከደነፆር በሕይወት ይኖር፣ ፍጥረቱን ሁሉ ታቀና ዘንድ አንተን የላከ ኃይሉ ይኑር። በምድረ በዳ የሚኖሩ አውሬዎችና እንስሳ፣ በሰማይ የሚበሩ ወፎችም በኃይልህ ከናቡከደነፆርና ከቤቱ በታች ይኖራሉ እንጂ በዘመንህ ሰዎች ብቻ የሚገዙለት አይደለም። ሥራህንና የልቡናህን ጥበብ ሰምተናልና በመንግሥቱ ሁሉ አንተ ብቻ ቸር እንደሆንክ በአገሩ ሁሉ ተሰምቶአልና በሥራህም ሁሉ አንተ ብርቱ ነህና በሰልፍህም ሁሉ አንተ የተደነቅህ ነህና። አሁንም አኪዮር በጉባኤያችሁ ያላችሁን ነገር ሰማን። ላዳኑት የቤጤልዋ ሰዎችም ለአንተ የነገረህን ነገር ሁሉ ነገራቸው። አቤቱ ጌታዬ ነገሩን አትናቅ፣ ነገር ግን እውነት ስለሆነ በልብህ አኑረው። ፈጣሪያቸውን ካልበደሉ ሕዝባችን ሊጠፉ አይችሉም፣ ሰይፉም ሊያጠፋቸው አይችልም። አሁንም ጌታዬ የተናቀና የማይረባ እንዳይሆን በፊትህ ሞታቸው ይደርስባቸው ዘንድ በበደላቸው ሥራ አምላካቸውን ያሳዘኑባት ኃጢአታቸው በዚህ ታገኛቸዋለች። እህላቸውና ውሃቸው አልቋልና ከብታቸውንም ይበሉ ዘንድ ተመልሰዋልና እንዳይበሉ አምላካቸው በኦሪታቸው የከለከላቸውን ያን ይበሉ ዘንድ ደርሰዋልና የእህላቸውን መጀመሪያና የወይናቸውን አስራት በፈጣሪያችን ፊት በኢየሩሳሌም ለሚቆሙ ለካህናት የለዩትን ከሕዝቡም ለአንድ ሰውስ እንኳን በእጃቸው መዳሰስ የማይገባቸውን ይህን ዘይቱንም ሊበሉ አስበዋልና ከአለቆችም ፈቃድ ያመጡላቸው ዘንድ ወደ ኢየሩሳሌም ላኩ። በዚያም የሚኖሩ ሰዎች እንዲህ አድርገዋልና ፈቃዱን ከነገሯቸውና እንዲህ ካደረጉ በኋላ እንዲህ አድርገዋልና በዚያ ጊዜ እግዚአብሔር በእጅህ ይጥላቸዋል። እኔ ባሪያ ይህን ሁሉ ባወቅኩ ጊዜ ከእነርሱ ኮበለልኩ። የሰማውን ሰውንና ምድርን ሁሉ የሚያስደነግጥ ይህን ሥራ ከአንተ ጋር እሠራ ዘንድ እግዚአብሔር ላከኝ። እኔ አገልጋይህ እግዚአብሔርን የምፈራ ነኝና የሰማይ አምላክ እግዚአብሔርንም በመዓልትና በሌሊት አገለግለዋለሁ። አቤቱ አሁንም ከአንተ ጋር እኖራለሁ። ነገር ግን እኔ አገልጋይህ ወደ እግዚአብሔር እለምን ዘንድ ሌሊት ወደ ምድረ በዳ ወጣለሁ። መቼም የሠሩትን ኃጢአታቸውን ይነግረኛል። መጥቼም ይህን እነግርሃለሁ፣ ከሰራዊትህ ሁሉ ጋር ትወጣለህ፣ የሚቃወምህም አይኖርም። ወደ ኢየሩሳሌም እስክትደርስም ድረስ
በይሁዳ መካከል እወስድሃለሁ፣ በመካከሏም ዙፋንህን ትዘረጋለህ። እረኛቸውም እንደ በተናቸው በጎች ፈጽመህ ትከብባቸዋለህ። ውሻም በፊትህ አይጮኽብህም፣ ለእኔ እንዲህ ተነግሮኛልና። ይህንም አውቄ እነግርህ ዘንድ ተላክሁ። ነገሯም ሆሎፎርኒስንና ሰዎቹን ሁሉ ደስ አሰኛቸው። እነርሱም ጥበቧን አደነቁ፣ እንዲህም አሉ፦ ከምድር ዳርቻ እስከ ምድር ዳርቻ ድረስ በፊቷ ደም ግባትና በቃሏ ጥበብ እንደዚች ሴት ያለ የለም። ሆሎፎርኒስም አላት፣ ኃይል በእጃችን ጥፋትም ጌታዬን በካዱት ላይ ይሆን ዘንድ ከሕዝብሽ አስቀድሞ የላከሽ እግዚአብሔር በጎ ነገርን አደረገ። አሁንም አንቺ በመልክሽ ውብ ነሽ፣ በቃልሽም የተባረክሽ ነሽ። እንዳልሽውም ካደረግሽ አምላክሽ አምላኬ ይሆነኛል። አንቺም በንጉሡ በናቡከደነፆር ቤተ መንግሥት ትኖሪያለሽ፣ ስምሽም በአገሩ ሁሉ ከፍ ከፍ ይላል። ምዕራፍ 12 የብር ዕቃ ወደሚቀመጥበት ድንኳን ያገቧት ዘንድ አዘዘ። ለእርሱም ከሚያዘጋጁት ምግብ ይመግቧት ዘንድ እርሱ ከሚጠጣው መጠጥም ያጠጧት ዘንድ አዘዘ። ዮዲትም ካመጣሁት እህል እመገባለሁ እንጂ በደል እንዳይሆንብኝ ከእርሱ አልመገብም አለች። ሆሎፎርኒስም ያመጣሽውስ ቢያልቅብሽ እንደ እርሱ ያለ ከየት አምጥተን እንሰጥሻለን? ከወገኖችሽስ እንኳን ከአንቺ ጋር ያለ ሰው የለም አላት። ዮዲትም እግዚአብሔር በእኔ ቃል የመከረውን እስኪያደርግ ድረስ እኔ አገልጋዬ የያዝኩትን እንዳልጨርስ ጌታዬ ሕያው ነፍስህን አለችው። የሆሎፎርኒስም አሽከሮች ወደ ድንኳኑ አገቧት። እስከ እኩለ ሌሊትም ድረስ ተኛች። ሌሊቱም ከመንጋቱ በፊት በእኩለ ሌሊት ተነሳች። እኔ አገልጋይህ ለጸሎት እንድወጣ ይፈቅዱልኝ ዘንድ እዘዝልኝ ብላ ወደ ሆሎፎርኒስ ላከች። ሆሎፎርኒስም እንዳይከለክሏት የሚጠብቁትን ሰዎች አዘዛቸው። ከዚህ በኋላም በሰፈር 3 ቀን አደረች። በየሌሊቱም እየወጣች ወደ ቤጤሌዋ ሸለቆ ትወርድ ነበር። ሌሊትም በሰፈሩ ምንጭ ውሃ ትታጠብ ነበር። ሌሊትም ወጥታ በምንጩ ውሃ ትጠመቅ ነበር። ከውሃውም በወጣች ጊዜ ስለ ወገኖቿ ልጆች መነሳት መንገዷን ያቀናላት ዘንድ ወደ እስራኤል አምላክ ወደ እግዚአብሔር ትጸልይ ነበር። ከዚህም በኋላ ትመለስ ነበር። በሰፈርም በንጽሕና ትቀመጥ ነበር። ማታ ማታም ትመገብ ነበር። ከዚህም በኋላ በአራተኛይቱ ቀን ሆሎፎርኒስ ለአሽከሮቹ ለብቻቸው ምሳ አደረገ። ሌላ ሰው ማንንም ወደ ምሳው አልጠራም። የገንዘቡ ሁሉ መጋቢ የሆነውን ጃንደረባ ባግዋን በአንተ ዘንድ ያለች ያቺን ዕብራዊት ሴት ወደ እኛ ትመጣ ዘንድ አባብልልኝ፣ ከእኛ ጋር ትብላ ትጠጣም፣ ሄደህም ንገራት። እንዲህ ያለች ሴት አግኝተን ባናነጋግራት ለእኛ እፍረታችን ነውና ባንገናኛትም ይስቁብናልና አለው። ባግዋም ከሆሎፎርኒስ ዘንድ ወጥቶ ወደ እርሷ ገባ። መልከ መልካም የሆንሽ አንቺ ልጄ ሆይ ወደ ጌታዬ መምጣትን እምቢ አትበይ። በእርሱ ዘንድ ትከብሪያለሽ፣ ከእርሱም ጋር ወይንን ጠጥተሽ ደስ ይልሻል። በናቡከደነፆር ቤት ከሚያገለግሉት ከአሦር ልጆችም እንደ አንዲቱ ትሆኛለሽ አላት። ዮዲትም አለችው፣ ጌታዬን እምቢ ይለው ዘንድ እኔ ማን ነኝ? ወገኔስ ማን ነው? የወደድከውን ሁሉ በፊትህ ፈጥኜ አደርጋለሁ። እስክሞትም ድረስ ለእኔ ደስታ ይሆንልኛል። ተነስታም ልብሷን ለበሰች፣ የሴቶችንም ጌጥ ሁሉ ፈጽማ ጌጠች። ብላቴናዋም ከእርሷ ጋር ሄደች። ከባጓ የተቀበለችውን በማደሪያዋ ያነጠፈላትን
ምሳም ስትበላ የምትቀመጥበትን ምንጣፏን በሆሎፎርኒስ ፊት በምድር ላይ አነጠፈችላት። ዮዲትም ወደ እርሱ ገብታ ተቀመጠች። የሆሎፎርኒስም ልቦናው በእርሷ ታወከ። ከእርሷም ጋር ይተኛ ዘንድ ሰውነቱ ፈጽማ ጎመጀች። ካያትም ጀምሮ እርሷን እስከሚያባብልበት ጊዜ ይጠብቃት ነበር። ሆሎፎርኒስም ዮዲትን ጠጥተሽ ከእኛ ጋር ደስ ይበልሽ አላት። ዮዲትም ከተወለድኩ ጀምሮ ከዘመኔ ሁሉ ይልቅ ሕይወቴ ዛሬ ከብራለችና ጌታዬ እጠጣለሁ አለችው። አገልጋዩም ያዘጋጀችላትን ተቀብላ በፊቱ በላች ጠጣችም። ሆሎፎርኒስም ስለ እርሷ ደስ አለው። ከተወለደም ጀምሮ አንዲት ቀንስ እንኳን እንደዚያ ያልጠጣውን ብዙ ወይን አብዝቶ ጠጣ። ምዕራፍ 13 በመሸም ጊዜ አሽከሮቹ ፈጥነው ሰውን አስወጡ። ባጓም ከወደ ውጪ በላያቸው ድንኳኑን ዘጋ። በጌታውም ፊት የቆሙ አሽከሮቹን አስወጥቶ ሰደዳቸው። ፈጽመው ስለ ጠጡ ሁሉም ደክመዋልና ወደ ማደሪያቸው ገቡ። ዮዲትም ብቻዋን በድንኳኑ ውስጥ ከሆሎፎርኒስ ጋር ቀረች። እርሱ ግን አብዝቶ ወይን ስለ ጠጣ ሰክሮ በአልጋው ላይ ተኝቶ ነበር። ዮዲትም አገልጋዩን ወደ ውጪ ወጥታ በማደሪያው ትቆም ዘንድ አዘዘቻት። ወደምጸልይበት እወጣለሁ ብላታለችና እንደ ወትሮ በምትመጣበት ጊዜ ትጠብቃት ዘንድ አዘዘቻት። ለባጓም እንደዚሁ ነገረችው። ሁሉም ከእርሷ ዘንድ ወጡ። ታናሽም ታላቅም ቢሆን በእልፍኙ የቀረ አልነበረም። ዮዲትም ተነስታ በመኝታው አጠገብ ቆመች። በልቧም የኃይል ሁሉ አምላክ አቤቱ ይህን ነገረይ ኢየሩሳሌም ከፍ ከፍ ትል ዘንድ በዚች ሰዓት በእኔ እጅ ኃይልን አድርግ። ርስትህን ታነሳ ዘንድ ጊዜው ደርሷልና በእኛ የተነሱ ጠላቶች ይጠፉ ዘንድ አሳቤን ሁሉ ፈጽምልኝ አለች። ወደ ሆሎፎርኒስም መኝታ ወደ ትራሱ ሄደች። የራስጌ ሰይፉንም መዘዘች፣ በራስጌውም ቆመች። የራሱንም ጠጉር ይዛ የእስራኤል አምላክ አቤቱ ዛሬ አጽናኝ አለች። በኃይሏ 2 ጊዜ አንገቱን መታችው፣ ራሱንም ቈረጠችው። ሬሳውንም ከመኝታው ወደ ምድር ጣለችው። የራስጌ መጋረጃውንም ከምሰሶው አወረደች። ጥቂትም አረፈች። ወጥታም ለብላቴናዋ የሆሎፎርኒስን ቸብቸቦ ሰጠቻት። እህል በምትይዝበት ከረጢትም ጨመረችው። ለጸሎት እንዳስለመዱ ሁለቱ ሁሉ በአንድነት ወጡ። ከሰፈሩም አልፈው ወደ ሸለቆው ዞሩ። ወደ ቤጤልዋ ቀበትም ወጡ። ወደ ከተማውም በር ደረሱ። ዮዲትም በሩቁ ሆና በር የሚጠብቁ ዘበኞችን ዛሬ ኃይልን እንዳደረገ ዳግመኛ ለእስራኤል በጠላቶቻቸው ላይ ጽናትና ኃይልን ያደርግ ዘንድ እግዚአብሔር ከእኛ ጋር አለና ክፈቱ ክፈቱ አለቻቸው። ከዚህም በኋላ የከተማው ሰዎች ቃሏን በሰሙ ጊዜ ወደ ከተማው በር ፈጥነው ወረዱ። የከተማ ሽማግሌዎችን ጠሩ። እንደ ተመለሰችም አድንቀዋልና ታናሹም ታላቁም ሁሉ ሮጠው ሄዱ። በሩንም ከፍተው ተቀበሏት። እሳትም አንድደው ፋና አብርተው ከበቧት። ጠላቶቻችንን በዚች ሌሊት በእጅ አጠፋቸው እንጂ ምሕረቱንና ይቅርታውን ከእስራኤል አላራቀምና በታላቅ ቃል እግዚአብሔርን አመስግኑት አመስግኑት እግዚአብሔርንም አመስግኑት አለቻቸው። ቸብቸቦውንም ከከረጢቷ አውጥታ አሳየቻቸው። የአሦር ሰራዊት አለቃ የሆሎፎርኒስ ቸብቸቦ እነሆ
በሚጠጣ ጊዜ ተንተርሶት የሚተኛበት ሰይፉም እነሆ እግዚአብሔር በእኔ በሴቷ አድሮ ገደለው። እንዲሞት በመልኬ አስተው ዘንድ በሄድኩበት ጎዳና የጠበቀኝ በእኔም ኀጢአትንና በደልን መዋረድንም ያላደረገ እግዚአብሔር ሕያው ነው አለቻቸው። ሕዝቡም ሁሉ ፈጽመው አደነቁ፣ ለእግዚአብሔርም ፈጽመው ሰገዱ። በአንድነትም እንዲህ አሉ፣ ዛሬ በዚህች ቀን የወገኖችህን ጠላቶች ያጠፋሃቸው አንተ አምላካችን ቡሩክ ነህ። ዖዝያንም እንዲህ አሉት፣ በዚህ ዓለም ከሚኖሩ ሴቶች ይልቅ አንቺ ልጄ ልዑል እግዚአብሔር የባረከሽ ነሽ። ሰማይንና ምድርን የፈጠረ የጠላቶቻችንን አለቃ ቸብቸቦ ትቈርጪ ዘንድ የረዳሽ እግዚአብሔር አምላክም ብሩክ ነው። ለዘላለሙ የእግዚአብሔርን ኃይል እያሰቡ ምስጋናሽ ከሰው ልቦና አይጠፋምና። እግዚአብሔር ይህን ለዘላለም እንድትከብሪ ያድርግልሽ። ስለ ወገኖችሽ አንቺ ልሙት ብለሽ ወጣሽ እንጂ በፈጣሪያችን በእግዚአብሔርም ፊት በቀጥታ ሄድሽ እንጂ ለሰውነትሽ አልራራሽምና በቸርነቱ ይመልከትሽ። ሕዝቡም ሁሉ አሜን አሜን አሉ። ምዕራፍ 14 ዮዲትም ወንድሞች ሆይ ስሙኝ፣ ይህን ቸብቸቦ ይዛችሁ በግንቡ ጫፍ ላይ ስቀሉት። ከዚህ በኋላ ሲነጋ ፀሐይ በወጣ ጊዜ ሁላችሁም የጦር መሣሪያችሁን ያዙ። አርበኞች የሆኑ ሰዎች ሁሉ ከከተማ ወደ ውጭ ይውጡ። የአሦራውያን ሰራዊት ጠባቂዎችም ወዳሉበት ቦታ እንደምትወርዱ ሆናችሁ አለቃ ለራሳችሁ ሹሙ። ነገር ግን አትውረዱ። ሁላችሁም የጦር መሣሪያችሁን ያዙ። ዘበኞችም ባዩአችሁ ጊዜ የአሦር ሰራዊት አለቆችን ይቀሰቅሱ ዘንድ ወደ ሰፈራቸው ይሄዳሉ። ከዚያም በኋላ ወደ ሆሎፎርኒስ ድንኳን ይሮጣሉ፣ አያገኙትም። ከዚያም በኋላ እጅግ ፈርተው ከፊታችሁ ይሸሻሉ። ከዚህ በኋላም እናንተና በእስራኤል አውራጃ የሚኖሩ ሰዎች ሁሉ ተከተሏቸው፣ በጎዳናቸውም ሁሉ እርገጧቸው። ይህንም ከማድረጋችሁ በፊት የእስራኤልን ወገን የካደውን ከእኛም ጋር ይሞት ዘንድ እርሱን ወደ እኛ የላከውን እርሱ መሆኑን አይቶ ያውቅ ዘንድ አሞናዊውን አክዮርን ጥሩልኝ አለቻቸው። አክዮርንም ከዖዝያን ቤት ጠሩት። መጥቶም የሆሎፎርኒስን ራስ በአንድ ሰው እጅ ባየ ጊዜ ሰውነቱ ደንግጦ በሕዝቡ ጉባኤ መካከል በግንባሩ ወደቀ። ባነሱትም ጊዜ በዮዲት እግር ላይ ወደቀ፣ ሰገደላትም። ከይሁዳ ቤትና ከሕዝቡ ሁሉ አንቺ የተባረክሽ ነሽ፣ ስምሽንም ሰምተው ይደነግጣሉ። አሁንም በእነዚህ ወራት ያደረግሽውን ንገሪኝ አላት። ዮዲትም ከወጣች ጀምሮ እስክትመለስ ድረስ ያደረገችውን ሁሉ በሕዝቡ መካከል ነገረችው። ነገሯን ተናግራ በጨረሰች ጊዜ ሕዝቡ ሁሉ ቃላቸውን አሰምተው ደነፉ፣ በየከተማቸውም በደስታ ቃል ጮኹ። አክዮርም እግዚአብሔር ለእስራኤል ያደረገውን ተአምራት ባየ ጊዜ ፈጽሞ በእግዚአብሔር አምኖ ተገዘረ። እስከ ዛሬም ድረስ ከቤተ እስራኤል ጋር አንድ ሆነ። በነጋም ጊዜ የሆሎፎርኒስን ቸብቸቦ በግንቡ ላይ ሰቀሉት። ወንዶቹም ሁሉ መሣሪያቸውን ይዘው ወጡ፣ በተራራውም አቀበት በኩል ከበቧቸው። የአሦር ሰራዊትም ባዩአቸው ጊዜ ወደ ሹሞቻቸው ላኩ። እነርሱም ወደ አለቆቻቸው ወደ ሹሞቻቸውና ገዢዎቻቸው ሄዱ። ወደ ሆሎፎርኒስም ድንኳን መጥተው ለመጋቢው እነዚህ ባሮች እስከ መጨረሻው ይጠፉ ዘንድ ሊዋጉን ተደፋፍረው ወርደዋልና ጌታችንን ከእንቅልፉ ቀስቅሰው አሉት። ባግዋም ከዮዲት ጋር የተኛ መስሎታልና ገብቶ በድንኳኗ አንጻር ያለ በሩን መታ። ቃል የሚመልስለት ሰውም ባጣ ጊዜ
ድንኳኑን ተርትሮ ወደ እልፍኙ ገባ። ሬሳውንም በወለሉ ላይ ወድቆ አገኘው፣ ራሱም በላዩ አልነበረም። እያለቀሰና እያቃሰተ በታላቅ ቃል ፈጽሞ ጮኸ፣ ልብሱንም ቀደደ። ዮዲትም ወደምታድርበት ድንኳን ገባ፣ ነገር ግን አላገኛትም። ወደ ሕዝቡም እየሮጠ ሄዶ ጮኸላቸው፣ እንዲህም አላቸው፣ እነዚህ ባሮች አታለሉን። እነሆ የሆሎፎርኒስ ሬሳው በምድር ላይ ወድቋልና ራሱም በላዩ የለምና አንዲት ዕብራዊት ሴት በንጉሡ በናቡከደነፆር ቤት ላይ ኀፍረትን አድርጋለች። የአሦር ሰራዊት አለቆችም ይህን ነገር በሰሙ ጊዜ ልብሳቸውን ቀደዱ፣ ሰውነታቸውም ፈጽማ ደነገጠች። በታላቅ ድምፅም በሰፈር መካከል ፈጽመው ጮኹ። ምዕራፍ 15 በሰፈርም የነበሩ ሰዎች በሰሙ ጊዜ ስለተደረገው ነገር ደነገጡ፣ ፍርሃትና እንቅጥቅጥም ያዛቸው። ከባልንጀራውም ጋር የቆመ ሰው አልነበረም። ነገር ግን ሁሉም ደንግጠው ወደ ምድረ በዳውና ወደ ተራራማው ሀገር በአንድነት ሸሹ። እነዚያም በቤጤልማ ዙሪያ በሰፈሩና በተራራማው ሀገር የነበሩ ሰዎች ሁሉ ተሸብረው ሸሹ። ያን ጊዜም አርበኞች የሆኑ የእስራኤል ወንዶች ልጆች ሁሉ ተነስተው ተከተሏቸው። ዖዝያንም ስለ ሆነው ሁሉ ይናገሩ ዘንድ ሁሉም ይረዱ ዘንድ ጠላቶቻቸውንም ተከትለው ያጠፏቸው ዘንድ ወደ ቤጦምስታምና ወደ ቢቤ፣ ወደ ኮቤና፣ ወደ ኮላ፣ ወደ እስራኤልም አውራጃ ሁሉ ላከ። የእስራኤልም ልጆች በሰሙ ጊዜ ሁሉም በአንድነት እስከ ኮቤ ድረስ ተከትለው አጠፏቸው። በጠላቶቻቸው ሰፈር የሆነውን ነገር ነግረዋቸዋልና። ከኢየሩሳሌምና ከአውራጃዋ ሁሉ የመጡ ሰዎች እንደዚሁ አጠፏቸው። ከገሊላና ከገለዓድም የመጡ ሰዎች አባረሯቸው። ከደማስቆና ከአውራጃዋም እስኪሻገሩ ድረስ ታላቅ ሰልፍ አድርገው አጠፏቸው። በቤጤልዋም የሚኖሩ ሰዎች ወደ አሦራውያን ሰፈር ወርደው ገንዘባቸውን በዘበዟቸው፣ ፈጽመውም ከበሩ። ከዚህ በኋላም የእስራኤል ልጆች ከተዋጉበት ተመለሱ። ከብዙ ዘመን ጀምሮ ሰፊ አውራጃቸውን ይዘውባቸው ነበርና የተቀሩትን በተራራማው ሀገርና በሜዳው የነበሩትን መንደሮችና ከተሞች ወሰዱ። ታላቁ ካህን ኢዮአቄምና በኢየሩሳሌም የሚኖሩ የእስራኤል ልጆች ሽማግሌዎችም እግዚአብሔር ለእስራኤል ያደረገውን በጎ ነገር ያዩ ዘንድ ዮዲትንም ያዩአት ዘንድ ከእርሷም ጋር ሰላምታ ያደርጉ ዘንድ መጡ። ወደ እርሷም በገቡ ጊዜ ሁሉም በአንድነት መረቋት፣ እንዲህም አሏት፣ የኢየሩሳሌም ልዕልና አንቺ ነሽ፣ የእስራኤልም ክብራቸው አንቺ ነሽ፣ የወገኖቻችንም መመኪያ አንቺ ነሽ። ይህ ሁሉ በእጅሽ ተደርጓልና ይህንም በጎ ነገር ለእስራኤል አድርገሻልና እግዚአብሔርም እነርሱን ወዷልና ሁሉን የሚገዛ እግዚአብሔር ለዘላለሙ ይባርክሽ። ሕዝቡም ሁሉ አሜን አሉ። ሕዝቡም 30 ቀን ሰፈራቸውን በረበሩ። ለዮዲትም የሆሎፎርኒስን ድንኳንና የብሩን ዕቃ ሁሉ ዙፋኑንና ያለውንም ገንዘብ ሁሉ ሰጧት። እርሷም ወስዳ በበቅሎዋ ጫነች፣ ሰረገላዎቿንም ነድታ ከእርሷ ጋር ይዛ ገባች። የእስራኤልም ሴቶች ሁሉ ያዩአት ዘንድ ይመርቋትም ዘንድ ወደ እርሷ ሮጠው ተሰበሰቡ። ታላቅ በዓልንም አደረጉላት። ዘንባባውንም በእጇ ያዘች፣ ከእርሷ ጋር ላሉ ሴቶችም ሰጠች። ለእርሷና ከእርሷ ጋር ለነበረችውም ብላቴና የወይራ ጉንጉን አደረጉላቸው። በሕዝቡም ፊት ሴቶችን ሁሉ እየመራች በዝማሬ ሄደች። የእስራኤልም አርበኞች ሁሉ
የጦር መሣሪያቸውን ከዘንባባ ጋር ይዘው እየዘመሩ ተከተሏት። ምዕራፍ 16 ዮዲትም ይህችን የምስጋና መዝሙር በእስራኤል ሁሉ ዘንድ ትዘምር ጀመረች። ሕዝቡም ሁሉ ይህችን የምስጋና መዝሙር ከእርሷ ቀጥለው ዘመሩ። ዮዲትም አለች፣ አምላኬን በከበሮ አመስግኑት፣ ለጌታዬም በጽናጽል ዘምሩለት። በገና እየደረደራችሁ አመስግኑት፣ በምስጋና ከፍ ከፍ አድርጉት፣ ስሙንም ጥሩ። እግዚአብሔር በጦርነት ጦርን ያሸንፋልና፣ ስሙም እግዚአብሔር ነው። ሰራዊቱም በሕዝቡ መካከል ነው። ከሚያሳድዱኝም ሰዎች እጅ አዳነኝ። አሦራውያን በመስህ በኩል ከተራራው ወጡ፣ ከብዙ ሰራዊቶቻቸውም ጋር ወጡ። በብዛታቸውም ፈሳሹን ዘጉ፣ ፈረሶቻቸውም ኮረብታውን ሸፈኑት። አውራጃችንን በእሳት ያቃጥሉ ዘንድ፣ ጎልማሶቻችንንም በጦር ይገድሉ ዘንድ፣ ሕፃኖቻችንንም በምድር ላይ ይፈጠፍጡ ዘንድ፣ ወንዶች ልጆቻችንንና ቆነጃጅቶቻችንን ይማርኩ ዘንድ አዘው ነበር። ነገር ግን ሁሉን ቻይ እግዚአብሔር በሴት እጅ አጠፋቸው፣ አርበኛቸው በጎልማሳ እጅ ድል አልተነሳምና። የጤጣኖስ ልጆችም ያጠፉት አይደሉምና፣ ታላላቁ አርበኞችም ድል አልነሱትም። ነገር ግን የሜራሪ ልጅ ዮዲት በደም ግባቷ አጠፋችው። የመበለትነቷንም ልብስ በእስራኤል ዘንድ ስለሚጨነቁት ሰዎች ስትል ተወች። ፊቷንም ሽቱ ተቀባች፣ ጠጉሯንም ተሰርታ ሰርመድ ያደረገች። እርሱንም ለማሳት የተልባ እግር ልብስን ለበሰች። ጫማዎቿም ዐይኖቹን በዘበዙ፣ ደም ግባቷም ሰውነቱን ማረከች። ሰይፍም በአንገቱ አለፈ። ከመደፋፈሯም የተነሣ የፋርስ ሰዎች ደነገጡ። ከመጨከኗም የተነሣ የሜዶን ሰዎች ፈሩ። ያን ጊዜ የተጨነቁ ወገኖች ደስ ብሏቸው ደነፉ። የእኔ ደካሞች በታላቅ ድምፅ ጮኹ። እነዚያም ደንግጠው ነበር። እነዚህም ድምፃቸውን ከፍ ከፍ አደረጉ። እነዚያም ደንግጠው ሸሹ። የሴቶች ልጆች ልጆችም አሳደው ወጓቸው። ጎልማሶቻችንም አቈሰሏቸው። በጌታዬም ጦርነት ጠፉ። ለእግዚአብሔር መዝሙር እዘምራለሁ፣ አዲስ መዝሙር እዘምራለሁ። እግዚአብሔር ሆይ ገናና ነህ፣ እጅግም ክቡር ነህ፣ በኃይልህም የተደነቅህ ነህ። ፍጥረት ሁሉ ለአንተ ይገዛሉ። አንተ አዘዝክ፣ እነርሱም ተፈጥረዋልና። መንፈስህን ላክ፣ እነርሱም ታነጹ። ለቃልህም የማይታዘዝ የለም። ተራሮች ከውኆች ጋር ከመሠረቶቻቸው ይነዋወጣሉና፣ ዓለቱም ከገጸ መዓትህ የተነሣ እንዳደሮ ማር ይቀልጣልና። ዳግመኛም የሚፈሩህን ይቅር በላቸው፣ መሥዋዕቱ ሁሉ ለበጎ መዓዛ አይበቃምና፣ ስቡም ሁሉ ከቁርባንህ ያንሳልና። እግዚአብሔርን የሚፈራ ሰው ግን ሁል ጊዜ ገናና ነው። በወገኖች ላይ በጠላትነት ለሚነሱ ለአሕዛብ ወዮላቸው። ሁሉን ቻይ እግዚአብሔርም በፍርድ ቀን ይበቀላቸዋል። በሥጋቸውም እሳትና ትልን ይልክባቸዋል። በመከራውም ለዘላለሙ ያለቅሳሉ። ወደ ኢየሩሳሌምም በደረሱ ጊዜ ለእግዚአብሔር ሰገዱ። ሕዝቡም ራሳቸውን ባነጹ ጊዜ የሚቃጠለውን መሥዋዕታቸውንና የፈቃድ ቁርባናቸውን ስጦታቸውንም አቀረቡ። ዮዲትም ሕዝቡ የሰጧትን የሆሎፎርኒስን ገንዘብ ከመኝታ ቤቱም የወሰደችውን የራስጌውን ሰይፍ ለመታሰቢያ ለእግዚአብሔር ሰጠች። ሕዝቡም በኢየሩሳሌም በቤተ መቅደስ ፊት 3 ወር ደስታ አደረጉ። ዮዲትም ከእነርሱ ጋር ተቀመጠች። ከእነዚያም ወራት በኋላ
ሰው ሁሉ ወደ ርስቱ ተመለሰ። ዮዲትም ወደ ቤጤልዋ ተመልሳ በንብረቷ ኖረች። በዘመኗም በአገሩ ሁሉ የከበረች ሆነች። የሚፈልጓትም ብዙዎች ነበሩ። ባሏ ምናሴ ሞቶ በወገኖቹ ዘንድ ከተቀበረ ጀምሮ በሕይወት ዘመኗ ሁሉ በግብር ያወቃት ሰው የለም። ፈጽማም በክብር ገነነች። በባሏ በምናሴም ቤት እስክታረጅ ድረስ ኖረች። ዕድሜዋም 105 ዓመት ነበር። ያችንም ብላቴናዋን ነፃ ወጣቻት። በቤጤልዋ ሞታ በባሏ በምናሴ ዋሻ ተቀበረች። የእስራኤልም ወገኖች 7 ቀን አለቀሱላት። ከመሞቷም በፊት ገንዘቧን ለባሏ ለምናሴ አቅራቢያና ለእርሷ አቅራቢያ ለሆኑ ዘመዶቿ አካፈለች። የእስራኤልንም ልጆች በዮዲት ዘመን ዳግመኛም እርሷ ከሞተች በኋላ ለብዙ ዘመን ያስፈራቸው አልነበረም።